ጉድ 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 ነው ዘንድሮ። መቼም እዚህ ሶሻል ሚዲያ ላይ የማንሰማው ጉድ የለም፣ የማንሰማው ጉድ የለም። የዛሬው ጉድ ደግሞ ለየት ያለ ነው፣ ተሰምቶ የማይታወቅ ሱብሃንአላህ። አባት በልጁ ላይ የጨከነበት ማለት ነው። አባት ልጁን የራቆት ቪዲዮ ይዞ የሚያስፈራራበት 2 ዓመት ሙሉ አባት የጀነጀነበት። አረ እኔ ምን እናወራዋለሁ? እስኪ ከነሱ አንደበት ሰምተን እንምጣ። ቪዲዮውን ላይክ ሳታደርጉ ግን ቪዲዮ እንዳትጨምሩ። በጣም ያሳዝናልም ይገርማልም። ይሄ ቪዲዮ ምንድን ነው? በማስረጃ ነው። ማስረጃው ስለደረሰኝ ማለት ነው። አባት ልጁን ፍቅረኛ ሆኖ ለ2 ዓመት ጀንጅኖ እንደገና ደግሞ ፎቶ ይዞ ያንን ፎቶ አቀነባብሮ ፌስቡክ ላይ ለቆ ልጅቱን እያሳቀቁ ያገሮቿ ልጆች ወይም እሱ ራሷን እንድታጠፋ እያደረጓት። አባት ከአባትነት ወጥቶ አፍቃሪ ሆኖ ኧረ ተው ይሄ ድምፅ የአባቴን ድምፅ ይመስለኛል ስትለው አይ አንቺ ሞኝ ነሽ፣ እኔ አባትሽ አይደለሁም፣ እኔ ፍቅረኛሽ ነኝ፣ የወደፊት ህይወትሽን ከኔ ጋር የምትኖር እያለ በሁለት ሴም ልጁን ሲያጫውት የከረመ አባት የት ነው የሚኖረው ብላችሁ ብትሉ በመዲና ከተማ ነው የሚኖረው። ልጅቱ በአረብ ቤት ተቀጥራ ነው የምትሰራው ማለት። ይሄን ያክል የወረድ ነውና የተዋረድ ነው። ምን አግኝቶን ነው እኛ ኢትዮጵያውያኖች በየቀኑ የምንሰማው በባልና በሚስት በጓደኛ በእህት በአባትና በልጅ ከመጣ ካሁን በኋላ ትውልዱ ምን ላይ እየደረሰ ነው የሚሄደው? ይሄንን ቪዲዮ የምታዩ ሰዎች ይሄንን ሰው በኮሚኒቲም ይሁን በኤምባሲም ይሁን ልጅቱ ማስረጃ እስካላት ድረስ አቅርባችሁ እንዴት ምን ታደርግ ነበር? ያኔ በሞትሳ ያኔ ትኖር ነበር። የመብቴ ሌላ መብቴ እንኳን ያልሞትሽብኝ ያ ራሴን አጥፍቼ ቢሆንስ ራሴን እስከመላጨት እኮ ደርሻለሁ። አይምሮዬን እኮ አጥቼ ነበር። ግን እኔ በሞት እውነት አንተ በቁመህ ታር ነበረ። እኔ እኮ ዛሬ ላይ ስራ ኑሮኝ እኮ ደስታ የለኝም። ገንዘብ እየሰራሁ እኮ ደስታ የለኝም። ሰው ስራ አጥቶ ሲቀመጥ ያመዋል። እኔ ግን ስራ ኑሮኝ እንኳ መተንፈስ አምንታ የተኝቼ እንኳን በመንገዴ ነው የሚሄደው። ለምን በአባቴ እንዲተደረግኩ? እኔ ለአባቴ እኮ እኔ ለአንተ ክፉ ነኝ ሀብትዬ። ግን እስኪ እንደው በሰው ፊት ንገረኝ። እኔ ለአንተ ክፉ ነኝ። አዳምጣት አዳምጣት። ይሄንን ነው አያችሁ፣ እንደ አባት ምንም አልልህም። እንደው በወለድካቸው ልጆች አያገኘው ሄል ማድረግ መታከም አለባት። በልጅነት ሰዎች ከባድ ናቸውና እኔ አሁን እዚህ ጋር ባለው አንተም በምትለው ኦልሬዲ እዚህ ስር ያላችሁ የምታዳምጡ ከታች ናችሁ የአካባቢዋም ሰዎች ይሆናል። ራያ ድምጽ ነው። እሺ የምጠይቀው ጥያቄ አለክ አንተ በቀጥታ? እኔማ ጠይቀዋለሁኝ። ወድራያ እንዴት ነህ? በመጀመሪያ ማን ነው ሰማው ነው? አዎ እንዴት ነው ወድራያ? ባያሌ ወንድሜ እንዴት ነህልኝ? አለሁልህ። እንዴት ነህ? አለሁልህ። የበረሃው ጓዴ እንዴት ነው ወንድሜ? አለሁ። ሰላም ነው? ሰላም። እንደው እኔ የምጠይቅህ ልሽ እንደው እንደዚህ ተነሳሳ? እኔ ጓደኛዬ፣ ወንድሜ፣ ትልቅ አባቴ ያው ብዙ ነገር አሳልፈናል። ይሄ የማይባል እሷ ብቻ አይደለች። በነገራችን ላይ ብዙ ሴቶች መጥተዋል። ልሽ እንደዚህ ልታረግ ቻልክ ወይስ እኔን ያኔ እኔ ሳቅ እንደ አባቴ ነህ፣ እኔ ልጅ ነኝ፣ እኔ እናንተ አንገናኝም። በርሜ እንደ አባቱ ነህ። እዛ በረሃ ላይ ብዙ ነገር አሳልፈናል፣ ከማሰልጠኛ ጀምሮ እስከ ግንባር ድረስ። እንዴት በእኔ ፎቶ እንደዚህ ልታረግ ቻልክ? ጨርሻለሁ። እንደው ይሄን መልስልኝ። ምክንያቱም 1 2 3 አይደለም ብዙ ሴቶች አሉ። እኔ ጋር ከ7 ከ9 በላይ ሴቶች መጥተዋል። እንደው ሌሽ እኔ ያኔ ያስቀየምኩህ ወይስ እኔን ለመበቀል ነው ወይስ ምንድን ነው? እኔ የማውቀው ጓደኝነታችንን፣ ፍቅራችንን እንዴት ስንፈላለግ እንደነበር ነው የማውቀው። ገባህ?
ዙሮ ዙሮ ሰማሁዬ እኔ አንተን ለመበደል ወይም አንተ አስቀይመህ ምናምን አይደለም። እንግዲህ እኔና አንተ ፍቅር አንተ ራስህም እየገለጽከው ነው። ከግንባር ጀምሮ ከማሰልጠኛ ጀምሮ የነበረውን ፍቅራችንን ከፍቅር ውጭ ሌላ ነገር የለም። ለክፋት ማስገም አይደለም፣ ለመጥፎ ነገር ማስገም አይደለም። ልጄ ናት እንግዲህ የወለድኳት ልጄ ናት። ምናልባት እንግዲህ የራሴ ያሰብኩት ነገር ልጀርባት ነው ወይስ ምን ያክል ነው የሷ ቁመናዋን የሚለው ያ ነገር ትክክል ነው እያልኩ አይደለም። ያደረኩት ነገር ስህተት ነው እያልኩ ነው። ዛሬ ላይ ጸጽቶኝ ተጸጽቼበት እየኖርኩ ነው ያለሁት። ምናልባት ቅድም እሷ የተናገረችው ነገር ራሴን አጥፍቼ ቢሆን ያለችው ነገር አለ። እንኳን ያላጠፋሽብኝ እኔ ጥፋት ያጠፋሁት ነው የተጸጸትኩት ልሁን እንጂ አንቺ ገና ሕፃኒቱ ልጅ ክፋትሽንም አልመኝም። የመጀመሪያ አይነሽ ባህር ልጄ ነሽ፣ ብዙ ያየሁብሽ ነሽ። ቢሆንም ግን ዛሬም ነገም ቀጣይም ይህ ነገር እንደዚህ የሚሉ ሰዎች ካሉ ስህተት ነው። በሰዓቱ ያደረኩትም አባቷ ነኝ። ያደረኩትም ለምንድን ነው የሚለውን አንድ አባት ለልጄ ነው ያደረኩት። ይህን ነገር ደግሞ በዚህ ስራ ልታሰናክሉ እሷን አንገት ልታስደፉ ያ ነው ልላቸው የምችለውን በይበልጥ ደግሞ በውስጥ እሷ ጋር እናወራለን። ችግር የለውም። መጃን የለኝም። ግን አንድ ጥያቄ አልመለስክም እና እንደው በዚሁ አጋጣሚ በደንብ እንድትመልሰው አጠንክረህ እንድትመልስልኝ ነው የምፈልገው። ልጅህን ይቅርታ ጠየቅ። አሁን ኦልሬዲ በሳሚ ስም ወይም በሱ ፎቶ ምክንያት ሌሎች 7 ወይ 9 የሚሆኑ ሴቶች ተብሏል። እውነት ነው ወይ? የመጀመሪያው ነው። ልክ አሁን የልጅህን ከልብ ተጸጽተህ አምነህበት ደፍረህ ይቅርታ እንዳልካት አሉ ወይ? የመጀመሪያው ካሉስ ደግሞ እነሱንስ ይቅርታ ጠይቀህ በዚህ ነገር በማድረግ ተጸጽተህ አቁመሃል ወይስ አሁንስ እየቀጠልክ ነው? ምክንያቱም አሁን በልጅ ላይ የሄድከው አካሄድ እንዳለ ሆኖ ለዛ ነው። በደንብ አሁን ብትመጣ በደንብ እናወራለን። አሁን በስልክ ታሪክ አስቀምጠህላት ስለሄድክ እኮ ነው ልጅቱ ራሴን አጠፋለሁ ያለችው። ለምን ፖስት ሰጥታት? ራስህ ጀንጅነሃት፣ ራስህ አባቱ ነህ፣ ራስህ ፍቅረኛ ሁነህ መልሰህ ደግሞ ስትነቃብህ ለምን ፖስት ሰጥካት? ለምን አባቴ ለምን? ያንን እኮ እንግዲህ መስሎኝ አድርጌዋለሁ ብያችኋለሁኝ አይደለ? ልጄ ናት። በሰዓቱ ላፊ መነጋገር ሆነ አንዳንድ ልክ መጋባቶች ነገሮች ሊኖሩ ይችላሉ። ያንን ነገር ተንተርሼ በእርግጥ እንደ አባት ስህተት እንኳን ብትሰራም ወይም ብትቆጣኝም ብትሰድበኝም መቻል ነበረብኝ፣ ማድረግ የለብኝም። አዎ ልክ ነሽ። አሁን ያልሽው ነገርም ትልቅ ጥፋት ነው። ትክክል ነው። ያንን እየተንተራሱ ቆይ ገኒ ስለገባኝ ነው ዛሬ ይቅርታ እየጠየኳት ያለሁት አይደለ? በእናንተ ስህተቶች ፊት አዚዛዬ ቆይ እሺ፣ እኔ አሁን አንድ ነገር አንተን ልጠይቅ። አሁን ሱራፌልም ወንድሙ ባለህበት አንድ ነገር ልጠይቅ። የች ልጅ በአንደበት እያልክ ነው፣ ይቅርታ እያልክ ነው። ያንተ ፌስቡክ ላይ ይታወቃል፣ ያንተ ቲክቶክ ይታወቃል፣ ያንተ ሶሻል ሚዲያዎች ይታወቃሉ። አሁን ሌላ ሰው ይለጥፈዋል። ምንም አሁን በአንደበት የምትናገረው ግን በራስ ሚዲያ ላይ ሚዲያ ስለሆነ የአካባቢም ሰው ስለሚያየው ልጄን በመሰለኝ በተሳሳተ መንገድ ይህን አድርግ ያለውና ልጄ ይቅርበኝ ይቅርታ የሚል ቪዲዮ በራስ ከዚህ በፊት እንዳደረግከው ነው ከእሷን እንደለቀቀው ያንን ማድረግና ልጅህን መካስ ትችላለህ? አረ ችግር የለውም ወንድሜ፣ እኮ ቀላል ነገር እኮ ነው፣ የተራ ነገር እኮ ነው። ከዛም በላይ እኔ ለልጄ ብዙ ካሳለኝ እያልኳችሁ ነው። እናንተ ተቀላል እሱን አድርግ፣ ግን ይሄኛውን አስቀድምላትና ልጅህን ሱብሃንአላህ በጣም ይገርማል። እኔ እንደ አይነት ጉድ እሰማለሁ። እንደ አይነት ጉድ ግን ወላሂ ሰምቼ አላቅም። አዲስ ነው ለእኔ ዛሬ ማለት ነው። እና ውዶችዬ ምን ተሰማችሁ? እስኪ ስሜታችሁን ኮሜንት ላይ ጻፉልኝ። እኔ እንጃ እንደ አይነት አባት እኔ አባት አይደለም በቃ የእንጀራ አባቷ ነው ወይም አይወልዳትም ብዬ ነው እኔ የደመደምኩት ማለት ነው እንጂ ፎቶዋን አቀነባብሮ እንግዲህ ፌስቡክ ላይ ልክ ዝሙትም እየሰራች ያስመስሎ የእሷን ፊት አድርጎ አቀናብሮ ለቆባታል። ምክንያቱም ብዙ ፎቶ አስልኳታል ማለት ነው። ራሱ አቀነባብረውም ነው የላከችውም ቢኖርም ራሱ ቅንብር አለው። በደንብ አቀናብሮ ነው እንደዚህ ያደረጋት። በጣም ይገርማልም ያሳዝናል።